የ98ኛው ደቂቃ አብደትና የዓለም ዋንጫው መጨረሻ ምድብ ድራማ ትላንት ምሽት በቱርክና በአሜሪካ መካከል የተደረገው ፍልሚያ የዘንድሮ የዓለም ጨዋታ ታሪክ ውስጥ ከታዩት እጅግ አስደናቂና ልብ አንጠልጣይ ጨዋታዎች አንዱ ሆኖ ተመዝግቧል። 5 ጎሎች፣ ያልተጠበቁ ኪሳራዎችና በጭማሪ ሰዓት የተቆጠረ አስደናቂ የማሸነፊያ ጎል አሜሪካኖች ወደ ቀጣዩ ዙር ማለፋቸውን በማረጋገጣቸው ተጫዋቾቻቸው በቢጫ ካርድ እንዳይታገዱ በማሰብ በርካታ ተቀያሪዎችን ይዘው ቢገቡም ጨዋታው ግን እስከ መጨረሻ ድረስ ትንቅንቅ ነበር። ይህን በታሪክ የሚቀመጥ ጨዋታ ሙሉ ታክቲካዊ ትንተና ይዘንላችሁ ቀርበናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጨዋታው በተጀመረ ገና በ3ኛው ደቂቃ ላይ ስቴዲየሙ በድንጋጤ ተናወጠ። አሜሪካኖች ያገኙትን የማዕዘን ምት ተጠቅመው ተከላካዩ ኦስተን ትሪስቲ ድንቅ ጎል አስቆጠረ። አሜሪካ ገና በጠዋቱ 1-0 መሪ ሆነች። ነገር ግን መሪነቱ ብዙም አልቆየም። የቱርክ ብሔራዊ ቡድን በአጥቂዎቻቸው አማካኝነት ፈጣን ምላሽ ሰጡ። በ10ኛው ደቂቃ ላይ የሪያል ማድሪድ ወጣት ኮከብ አርዳ ጉለር አስደናቂ ክህሎቱን አሳይቶ የአሜሪካን ተከላካዮች በማታለል ድንቅ ጎል ከመረብ አሳረፈ። ጨዋታው 1-1 ሆነ። ቱርኮች ማጥቃታቸውን በመቀጠል በ31ኛው ደቂቃ ላይ በኦርኩን ኮክቹ አማካኝነት ሁለተኛ ጎል አስቆጥረው የመጀመሪያውን አጋማሽ 2-1 መሪነት አጠናቀቁ። በሁለተኛው አጋማሽ አሜሪካኖች ይበልጥ ተጭነው በመጫወት ጀመሩ። ገና በ49ኛው ደቂቃ ላይ ሴባስቲያን በርሃልተር ከተከላካይ ጀርባ ያገኘውን ኳስ በግሩም ሁኔታ አስቆጥሮ ጨዋታውን 2-2 በማድረግ አሜሪካን ወደ ጨዋታው ሞራል መለሳት። ከዚህ ጎል በኋላ ጨዋታው እጅግ ተቀያሪ ተጫዋቾች የበዙበትና ታክቲካዊ ጥንቃቄ የታየበት ኳስ ነበር። ሁለቱም ቡድኖች በነጥብ ይጋራሉ ተብሎ ሲጠበቅ በተጨማሪ ሰዓት በ98ኛው ደቂቃ ላይ እውነተኛው ድራማ ተከሰተ። ቱርክ ያገኘችውን የመጨረሻ የነጻ ምት አጋጣሚ ተጠቅማ ተከላካዩ ካአን አይሃን ሙሉ ስቴዲየሙን በደስታ ያናወጠችውን የማሸነፊያ ጎል በ98ኛው ደቂቃ ላይ አስቆጠረ። ጨዋታው በቱርክ 3-2 አስደናቂ አሸናፊነት ተጠናቀቀ። በዚህ ጨዋታ ላይ የዕለቱ ምርጥ ጎል የተባለው በ10ኛው ደቂቃ ላይ የቱርኩ አርዳ ጉለር ያስቆጠራት ጎል ናት። ቡድኑ በጠዋቱ ጎል ተቆጥሮበት በነበረበት የስነ ልቦና ጫና ውስጥ ይህ ወጣት ኮከብ ያሳየው የተረጋጋ ኳስ ቁጥጥርና ጎሏን የመታበት የቴክኒክ ጥራት ፍጹም የዓለም ደረጃ መሆኑን በድጋሚ ያስመሰከረ ነበር። የዕለቱ ኮከብ ተጫዋች ማድረግ የሚገባው የቱርኩ አማካኝ ኦርኩን ኮክቹ ነበር። ኮክቹ መሃል ሜዳ ላይ ጨዋታውን በመምራትና የአሜሪካን ጥቃቶች ከማክሸፉ ባለፈ በ31ኛው ደቂቃ ላይ ቡድኑ መሪ ያደረገችውን ወሳኝ ጎል በማስቆጠር ለቱርክ ድል ትልቁን አስተዋጽኦ አድርጓል። የዕለቱ ጨዋታ ሰርፕራይዝ የተባለው የአሜሪካ ብሔራዊ ቡድን ያሳየው ታክቲክ ለውጥ ነው። አሜሪካ ወደ ቀጣዩ ዙር ማለፏን ቀደም ብላ በማረጋገጧ በዋና ተጫዋቾቿ ላይ የካርድ ክምችት እንዳይኖርና ለኖካውት ዙር ሙሉ ዝግጁ እንዲሆኑ ለማድረግ በርካታ ዋና ተጫዋቾችን አሳርፋለች። ይህ ስትራቴጂ ተቀያሪ ተጫዋቾችን እድል እንዲያገኙ ያደረገ ሲሆን ቡድኑ ቢሸነፍም ጠንካራ ፉክክር ማሳየት ችሏል። ቀጣዩ ትኩረት ወደሚያስፈራው የላቀ ኖካውት 16ኛ ዙር ዞሯል። አሜሪካ ዋና ተጫዋቾቿን አሳርፋ በመመለሷ በጥንካሬ የምትቀርብ ሲሆን ቱርክ ደግሞ ከዚህ ድል ባገኘችው ከፍተኛ መነሳሳት ወደ ቀጣዩ ፈታኝ ደረጃ ተሸጋግራለች። ፍልሚያው ይበልጥ እየጠነከረ ይሄዳል ተብሎ ይጠበቃል። በ98ኛው ደቂቃ ላይ የተቆጠረው የቱርክ ማሸነፊያ ጎል እንዴት አያችሁት? አሜሪካ ለኖካውት ዙር ሲባል ዋና ተጫዋቾቹን ማሳረፏ ትክክለኛ ውሳኔ ነበር ትላላችሁ? የእናንተን ውድ ተመልካቾቻችን አስተያየት ከታች ባለው የኮሜንት መስጫ ሳጥን ላይ አጋሩን። ቪዲዮን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ የዓለም ዋንጫውን የኖካውት ዙር ትኩስ መረጃዎችና ትንተናዎችን በፍጥነት እንዲደርሷችሁ ማድረግ ትችላላችሁ። ስለተከታተላችሁ እናመሰግናለን። ሰላም ቆዩልን።